በጎንደር ዙሪያ ያሉ የተሳሳቱ ወንድሞች ወደ ሰላም እየመጡ ነው። ከዚህ በተጨማሪም በምዕራብ በለሳ ወረዳ የሚገኙ ምልስ የሀገር መከላከያ ሰራዊት አባላት በባንዳና ተላላኪዎች ሴራ ርስታችን ሲደፈር ከዚህ በላይ ቆመን ማየት አንችልም ብለው ታጥቀው መነሳታቸውም ተነግሯል። በዚህም ወያኔና የሀገር ፍቅራቸውን የተመለከተው ወኔያቸውንና ማለት ነው ወኔያቸውን የሀገር ፍቅራቸውን ተመልክቶ የወያኔን ሴራ ለማክሸፍ ሲል እንግዲህ የወረዳው ምልሻ ጽሕፈት ቤትም ለምልስ የመከላከያ ሰራዊቱ አባላት የትጥቅ ድጋፍ አድርጎላቸው በሰፈር የተፈጠሩ ባንዳዎችን ለማጥፋት በትጋት ለመስራት ቆርጠው ተነስተዋል ማለት ነው። በጣም ደስ ይላል። ሌላው በሰላም አማራጭን ባልተቀበለ ጽንፈኛ ቡድኑን ላይ እርምጃ መውሰዱን የመከላከያ ሰራዊት ዘገባ ያመላክታል። ጀግናው መከላከያ ሰራዊት ሰላም ማስከበሩን እንግዲህ በፍቅር የመጣውን በፍቅር እያናገረ ነው። በጉልበትና በባንዳ የተታሎ ለጥፋት የሚጋልበውን ደግሞ በሚገባው እያስተናገደ መሆኑን እየተናገረ ነው። በሰሜን ወሎ ዞን ግዳጁን እየተወጣ የሚገኘው ከክፍለ ጦር በጉባላፍቶ ወረዳ በጀርሳ ቀበሌ ዙሪያ መሽጎ ህብረተሰቡን ሲዘርፍ የነበረን ጽንፈኛ ቡድኑን መደምሰሱን የክፍለ ጦሩ አዛዥ ኮሎኔል ኦስማን ጉዴታ መናገራቸውን ዘግቧል። የኮማንዶ ክፍለ ጦር ሬጅመንት በሰሜን ሸዋ ዞን መንዝ ማማ ወረዳ የቀረበለትን የሰላም ጥሪ አሻፈረኝ በማለት በዘረፋና ህዝብን በማንገላታት ተግባሩ ላይ በተሰማራው ጽንፈኛ ቡድን ላይ እርምጃ መውሰዱንም የሬጅመንቱ አዛዥ ሻለቃ ውብሸት ታመነ ማስታወሳቸውንም እንዲሁ ዘግቧል። ሬጅመንቱ በወሰደው እርምጃው ልዩ ልዩ መሳሪያዎችና ተተኳሾች እንዲሁም ትጥቆች በቁጥጥር ስር መዋላቸውንም አዛዡ ገልጧል። በተመሳሳይ በደቡብ ጎንደር ዞን ስማዳ ወረዳ ተሰማርቶ የሚገኘውን የ10ኛ እዝ ክፍለ ጦርና የወረዳው ጸጥታ ኃይል በጋራ በመሆን የወሰዱት እርምጃ ጽንፈኛውን በመደምሰስ መሳሪያዎችና ተተኳሾችን መማረክ መቻሉንም እንዲሁ በሌላኛው የሬጅመንቱ አዛዥ ሻምበል ሰለሞን መኮንን መናገራቸውን መከላከያ ዘግቧል። ይሄ አትሞቱ አትግደሉ እያልን በተደጋጋሚ የምንናገረው ነገር ነው። ከዚህ በላይ ትዕግስትም ይበቃል። የመንግስት ትዕግስትም ስለሚበቃ በጭካኔ በሚገባው መሄድ ላይ እኛም እንደግፋለን ማለት ነው። ሌላው ለጥፋት ዓላማ ለጽንፈኛው ቡድን ሊደርስ የነበረን ተተኳሽ በጸጥታ ኃይሎች ትብብር በቁጥጥር ስር መዋል መቻሉ ነው የተዘገበው። በዋግኽምራ ብሔረሰብ አስተዳደር በጋዝ ጊብላ ወረዳ መነሻውን ከትግራይ ክልል አድርጎ ማለት ነው ወደ ላሊበላ መስመር በመጓዝ ላይ የነበረ የጦር መሳሪያ ተተኳሽ በፖሊስ አካላት በተደረገ ድንገተኛ ፍተሻ በቁጥጥር ስር መዋሉን የጋዝ ጊብላ ወረዳ ፖሊስ ጽሕፈት ቤት አስታውቋል። የጋዝ ጊብላ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ገርማ እሸቴ እንዳሉት መነሻውን ከትግራይ ክልል አድርጎ ወደ ላሊበላ ሲጓዝ የነበረ ታርጋ ቁጥሩ አዲስ አበባ 88593 በሆነ አይሱዙ የጭነት መኪና በእስከ ከተማ ነው የሚለው በእስከ ከተማ ፖሊስ ጣቢያ አካባቢ በማስቆም በተደረገ ድንገተኛ ፍተሻ የድሽቃ ጥይት 6349 አስቡት 6349 የድሽቃ ጥይት፣ የብሬን ጥይት 4500፣ የክላሽ ጥይት 75 እና የተተኳሾችን ሳጥኖች በሽፋንነት ያገለግል የነበረ 46 ኩንታል ፉርሽካ በቁጥጥር ስር መዋሉ ነው የተገለጠው። የማጭበርበር ልምዳችን የት እንደደረሰ እንታዩት ነው። ሀገርን የማፍረስና የህዝብን ሰላምና ጸጥታ የማናጋት ተግባራት የሚሰሩ የውስጥና የውጭ ጠላቶች በመተባበር የሚፈጽሙት ቢሆንም በወረዳው ፖሊስ አካላት በተሰራ ድንገተኛ ፍተሻ የጥፋት ተልኳቸውን ማክሸፍ መቻሉ ነው የተገለጠው። በመጨረሻም ህገወጥ ድርጊት ትልቅ ጉዳት ያለው መሆኑን ያነሱት የፖሊስ አዛዡ ድርጊቱን ለመከላከል ከአጎራባች ወረዳዎችና ዞኖች ጋራ ተቀናይቶ መስራት እንደሚገባ አስገንዝበዋል። ማህበረሰቡ ህገወጥ ድርጊትን ለማስቆም ከጸጥታ ኃይሉ ጋር ተጋግዞ ሊሰራ እንደሚገባም መልእክት ተላልፏል። ይሄ በጣም በሚገርም ሁኔታ በዚህ ልክ እየተበጣጠሰ በዚህ ልክ ገመናቸውም ደግሞ እየወጣ እየተዋረዱ መሄዳቸውን ጠላቶቻችንን ስታዩ በጣም ደስ የሚለው አሁንም አትሸወዱ፣ አትታለሉ፣ ሌብነት አይጠቅምም ነው። አንድ ነገር ትንሽ ልበል። የተሰረቁ ሞባይሎችን ስልኮችን ማለት ነው የቴሌግራም አካውንት በመጥለፍ የማታለል ወንጀሎችን ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ተናግሯል። ከተለያዩ ግለሰቦች በተለያዩ ጊዜያት የተጠለፉና የተሰረቁ ሞባይሎች፣ ስልኮችን
የቴሌግራም አካውንቶችን የይለፍ ቃሎችን በመጥለፍ የግል ተበዳዮች ወደሚያውቋቸው ሰዎች ቸግሮኛል፣ ቤተሰብ ታሞብኛል፣ ገንዘብ አበድሩኝ የሚሉ መልእክቶችን በመላክ የማታለል ወንጀሎች ሲፈጽሙ የነበሩ ግለሰቦች ላይ ተገቢው ጥናትና ክትትል ሲደረግ መቆየቱን ፖሊስ አስታውቋል። በአዲስ አበባ ክፍለ ከተማ ፖሊስ መምሪያ የመሳለሚያ አካባቢ ፖሊስ ጣቢያ ይህን የወንጀል ድርጊት ይፈጽማሉ በሚል በጠረጠራቸው ግለሰቦችና አካባቢዎች ላይ በተደረገ ጥናትና ክትትል ሙዲ ሁሴን የተባለን ተጠርጣሪ በጥር 26 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በክፍለ ከተማ ወረዳ 8 ልዩ ቦታው አብዶ በረንዳ አካባቢ በቁጥጥር ስር መዋል መቻሉን የተናገረው ፖሊስ ተጠርጣሪውን በቁጥጥር ስር ካዋለው በኋላም በእጁ ላይ በተገኙት 2 ተንቀሳቃሽ ስልኮች ላይ ባደረገው ማጣራት 20 ገንዘብ የተላለፉባቸው የተለያዩ ባንኮች አካውንቶች ቁጥሮችንም ከማግኘታቸው በላይ 72 ሲም ካርዶችን በቁጥጥር ስር ማዋል መቻሉን ተናግሯል። ፖሊስ የምርመራ ስራውን በማስፋት በተጨማሪ አባስ አብዱና አሊ ሳኑ ኑሪ የተባሉ ተጠርጣሪዎችን የሰሌዳ ቁጥር ኮድ 2 B85 392 አዲስ አበባ ከሆነ ራቫ ፎር ተሽከርካሪ ጋር በቁጥጥር ስር ሲያውል 6 ተንቀሳቃሽ ስልኮችና 7 ሲም ካርዶችም ተይዟል። በቁጥጥር ስር ከዋሉት 3 ተጠርጣሪዎች በአጠቃላይ 79 ሲም ካርዶች፣ 8 ተንቀሳቃሽ ስልኮችና 1 ተሽከርካሪ ሆነዋል ማለት ነው። ተመሳሳይ የወንጀል ድርጊት ተፈጽሞብኛል የሚል ግለሰብ በአዲስ አበባ ከተማ አዲስ ክፍለ ከተማ ፖሊስ መምሪያ በመቅረብ መረጃ መስጠት እንደሚችልም ፖሊስ አስታውቋል ብሏል። ይህና መሰል ማጭበርበሮች ይበቃሉ። ሲነቃ ሁሉ ሰውም ነውርን ለማስቆም ራሱን ንጹህ አድርጎ ቢሰራ ኢትዮጵያ ድሏ ይፋጠናል። ወደ ኋላ መመለስ ተውት፣ እሱም አይታሰብም። ኢትዮጵያ ድል ስለሚቀጥል ማለት ነውና ከዚህ ቀጥለን ጎንደርና አካባቢውን ኢንፎርማል ከቤተሰብ ጋር ያወራነውን ስልክ ጋብዛችኋለሁ። ከስልኩ ጋር አብራችሁ ቆዩ። ጎንደር እንዴት ይዟችኋል ዛሬ? ጎንደር ደህና ነው። ጥምቀቱ በዓል ሁሉ ተሞሽሯል። ምን ብሏል? እዚህ አንዳንድ የምናገኛቸው ሰዎችም እንደው አመስግነው አያውቁም ነበረ። ልማት ሲያመሰግኑ አየን። በጣም ያምራል። እንደው ብታየው ማማሩ እንደው በጣም ነው የሚያምረው። የሚገርም ነው። እዚህ እንደውም አዲስ አበባ እንደው ከኛ አያምርም እያሉ እኛ ያለንበት ሰፈር የመጣው የኛ ነው የሚያምር። እንደው ሱቁም እንደው አንድ ሱቅ አለኝ የለኝም ይል የነበረው ከፈት ሲያደርጉት እንደው እስከ 4 5 10 ሱቅ ድረስ እየከፈተ ሁሉ ሰው በደስታ ነው ያለው አሉ። በጣም ሰላም ነው። ሁሉ ሰው ወጣ ገባ፣ ሁሉ ሰላም ሆነ። ምንድነው ይሄ ፋሲል ግንብንም እየጎበኙ እንደሆነ እያሳዩን ነው በተለያየ መልኩ። በጣም ያምረው ከተማ መተማም ይኸው እንደተከፈተ ነው እንግዲህ ከዚህ ሰላም ከገቡም በኋላ ያለው ሁሉም ሰላም ነው ብለውኛል። እዛም እየደወልኩ ነው በየቀኑ። ደህና ነው። እንደው መተማም በጣም የሚመጣው ምንም ነገር የለም፣ ኮሽታም የለም አሉኝ። በመተማ ዙሪያም በዚህም አሁን እዛ ስም ፍራንስ ውሻደርስ እዚህ ጋር አካባቢ ያለው እንዴት ነው? እነዛ ሙስሊሞቹን ምናምን ያፈናቅሉ የነበሩት እንዴት ሆኑ? እነሱ በረስተዋል፣ ወደ ቤታቸው ተመለሱ። በወረታም በአዲስ ዘመንም ያሉት ገና ነው የተፈናቀለው። እንኳን ገና ነው፣ ግን መንግስት እንደሚመለሱ እያደረጉ ነው። የምታገኘው ሰው አለ ነው እዛ ቤተሰብ የኛ አይደል ጨርሶ በላይ በመሸታ እየተፈናቀሉ አንጎንም ሁሉም ያልኩ ለዛ እኮ ነው። በተለይ ይሄ ሙስሊም ጠል ሆኖ እሱ አካባቢ ላይ የሰሩት ስራ ሙስሊም ጠል ሆኖ በግልጽ የታወቀ ጭቆና እንደሆነ ባለፈው ያወራ ነው። አዎ አሁን መንግስት እያጠበቀ መጣው እና ያው ይሄ በሰላም እንትኑ እጅ እየሰጡ ነው። አሁን ማክሰኝትም ፍራንስ ሁሉም ወደዛው እየተመለሰ ነው። እንደው ጓደኞቻችን እንደው ቤት እያሉ ነው መሰለኝ። እንደው ሊኮን አይደል ዝም ብሏል። አሁን እንደው ምን አዲስ ነገር የለውም። አይ ሰላም ቢሆን ነው እንጂ ጥሩ ባይሆንማ ሰው ያወራ አይደል? ያባባው ሰው እኮ ነው የሚያወራ። ሰላም ሲሆን ነው ለማመስገን ብቻ እኮ ነው ሰው የማያወራ። ችግራችን እሱ እኮ ነው። ሰላም ተሆነ ስትደውልለት ሰው አያወራ። ሰላም ሆኖ የምታውቀው ዝም ሲል ዝም ነው የሚል እንደው ማመስገን አይወድም። ጥሩ ነገርን በአንደበታችን እንኳን ለመመስከር እንግዲህ ባህል ካላደረግን እንዴት አድርጎ ጥሩ ነገር ይታየናል? እንደው በጣም
ያንንም ማዛበው ጋር ነው ያገኘን ነበር። ትልቅ በሽታ እኮ ነው። አይ ከደረሰብን እንኳን ማንማር እንጂ እናንተ አሁን ጎንደር ላይ ኮሽታ ምንም የለም፣ ሁሉም የሚያማምር ነገር ነው እየናፈቅን የሚል ነው የምሰማው። እንደዛ ነው እንደው ጎንደር አሁን እንደው የፊቱን ይዞኝ ወሬውም የለም ሰላም እንደው ታላቁ ቦታ የምትል አትሰማም ነው ወንድ አንድ ሰው ታገደ ይላል በበበ ነው ወጣላይ ታገተ ብሎ ያወራል። እስታጣራው ውሸት የለም። አምስት ሰው ታያለህ ስምንት በጊታር አንዲ ነው ይላል በቀጥታ ዝም ብሎ ቅዠት ማለት እኮ ነው።